ምናልባትም ይህንን አገላለጽ ዛሬ ስትሰሙት ልትገረሙ ትችሉ ይሆናል። ነገር ግን እውነታው እሱ ነው። ብዙ ሰዎች የኬሚስትሪ ጥናት፣ የፊዚክስ ጥናት ስለ ብርሃን እንድንረዳ ያደረገን ሊመስላችሁ ይችላል። ስለ ብርሃን ፕሮፐርቲ፣ ስለ ብርሃን ምንነት በኬሚስትሪ ጥናትና በፊዚክስ ጥናት ያወቅን ሊመስለን ይችላል ወይም ሊመስላችሁ ይችላል ማለት ነው። እውነታው ግን እሱ አይደለም። የብርሃን ጥናት ባይኖር ራሱ ፊዚክስ ራሱ ኬሚስትሪ አይኖርም ነበር ማለት ነው። አጽናፈ ዓለምን ተረዳናት፣ አወቅናት ማለትም አይቻልም ነበር ማለት ነው። ብርሃን ስለ ዩኒቨርስ ዲቴል መረጃዎችን ሰጥቶናል ማለት ነው። እዚህ ጋር የምትመለከቱት እንግዲህ በ17ኛው ክፍለ ዘመንና በ18ኛው ክፍለ ዘመን ለኤሌመንቶች ልየታ ሳይንቲስቶች ሲጠቀሙበት የነበረ ጥናት ነው ማለት ነው። እንዴት መሰላችሁ? ነገሮችን ያመጡና ያቃጥሏቸዋል። ሲቃጠሉ ፍሌሙ የሚፈጥረው ከለር ለእያንዳንዱ ኤሌመንት የተለያየ ነው ማለት ነው። እሱም መሰረት አድርገው ሶዲየምን ከሊቲየም፣ ሊቲየምን ከፖታሲየም ይለዩ ነበር ማለት ነው። ይህ ፍሌም ቴስት ይባላል ማለት ነው። ነገር ግን በሂደት የኤሌመንቶች ቁጥር እያደገ መጣ ማለት ነው። በተለይም ራሻዊው ዲሜትሪ ሜንደሌቭ ኤሌመንቶችን በፔሪድ እና በግሩፕ ካስቀመጠ በኋላ የኤሌመንቶች ወይም የንጥረ ነገሮች ቁጥር እየጨመረ መጣ ማለት ነው። እናም እነዚህን ኤሌመንቶች ወይም ንጥረ ነገሮችን በፍሌም ቀለም መለየት ከባድ እየሆነ መጣ ማለት ነው። ከዚህ በኋላ ነው እንግዲህ በ1859 ሮበርት ቡንሰን እና ጉስታቭ ክርቾፍ ይህንን በምስሉ ላይ የምትመለከቱትን የስፔክትሮስኮፒ ጂኒየስ ኢንቬንሽን ይዘው መጥተው የኬሚስትሪ ጥናትና የፊዚክስ አረዳድን ለአንዴና ለመጨረሻ ጊዜ የቀየሩት ማለት ነው። በቀጣይ ስለዚህ ስለ ስፔክትሮስኮፒ ሲምፕል ዲቫይስ የምነግራችሁ ይሆናል። በተለይም ደግሞ አስትሮኖሚ የሚባለው የጥናት ዘርፍ ያለዚህ ዲቫይስ ሊኖር እንዴት እንደማይችል የማስረዳችሁ ይሆናል ማለት ነው። ኮፒ ሊንክ አድርጉልኝ።